ሰላም ዩናይትዳውያን እንዴት ናችሁ? ሰላም ቤተሰቦቻችን፣ በመላው ዓለም ያላችሁ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦቻችን ሁሉ ሰላም። የዓለም ዋንጫውን እየተከታተላችሁ የተመቻችሁ ሰዓቱ በመላው ዓለም የምትኖሩ ቤተሰቦቻችን አላችሁና እንዴት ይዟችኋል? የዓለም ዋንጫው የምታካፍሉን የምትሉን ነገር አለ ወይ? ስለዚህ የዓለም ዋንጫ ሀሳባችሁን ከታች በኮሜንት ስጡን። ሰዓቶቹ አመቺ ናቸው። አሁን የሚደረጉ በተለይ ዛሬ የሚደረጉ ጥሩ ጥሩ ጨዋታዎች በኢትዮጵያ ሰዓት አቆጣጠር በተለይ በጣም ቆንጆ ሰዓት ላይ ናቸው። ስለዚህ ዛሬ ብዙ ጨዋታዎችን የምትከታተሉበት የምትመለከቱበት ቀን ይሆናል ማለት ነው። እነኚህን የዓለም ዋንጫዎች እያያችሁ ደግሞ ከማንቸስተር ዩናይትድ ጋር የተያዙ የዝውውር ዜናዎችን ከኛም ጋር እየሰማችሁ ትገኛላችሁ። ለዛ ከልብ እናመሰግናለን። እንደተለመደው ዩናይትዳዊ መረጃዎችን ዛሬ ማድረሳችንን ስንቀጥል ከያዝንላችሁ ዜናዎች መካከል በጣም አስገራሚ የሆነ የዶክመንተሪ ስምምነት ዩናይትድ ትላንት ፈጽሟል። በጣም በጥልቀት እንነግራችኋለን። ይሄ ዶክመንተሪ ለዩናይትድ ይዞ የሚመጣው ትልቅ የሆነ ገቢ ከገቢው ባሻገር ደግሞ እንዴት ያለ የዶክመንተሪ ቪዲዮ ነው ዩናይትድ በአማዞን በኩል የሚሰራለት የሚለውን የምነግራችሁ ነገር ነው። አንድ ሌላም ዜና አለኝ ከዚህ ጋር በተያያዘ በነገራችሁ ላይ እንደው ብትሰሙት ይሻላል። በኋላ የማቀርብላችሁ ነው የሚሆነው። ከዛ ውጪ ከሩበን አሞሪም የኤሲ ሚላን ቅጥር ዩናይትድ 10 ሚሊዮን ፓውንድ አተረፈ። ዩናይትድ በገንዘብ እየተንበሸበሸ ነው። ይሄ ቀጣይ ዓመት እንደው ለዩናይትድ ምን አይነት የብሌሲንግ ዓመት ነው? ቤተሰቦቻችን በጣም ተሰቃይተናል። አምና በውጤት ሜዳ ላይ በገንዘብ እጦት ችግር ተሰቃይተን ብዙ ነገር ውስጥ ገብተን ነበረ፣ ታስታውሳላችሁ። ዘንድሮ ግን እንደው ነገሮች በሙሉ አሸወና ናቸው። ክለቡ ከሜዳ ውጭ በተለይ ከዚህም ከዛም እያገኘ ያለው ገንዘብ ቤተሰቦቻችን ከምታስቡት በላይ ነው። እንደው ዛሬ ዋና ዋና ክለቡ ያገኛቸውን የማይታመኑ ገንዘቦች ምን ምን እንደሆኑ ነግራቸዋለሁ። ከዛ ውጭ ደግሞ የዝውውር ዜና ይዣለሁ። በተለይ ዛሬ ዘአትሌቲክ ጋዜጣ በጣም የሚታመኑ የዝውውር ዜናዎችን ይዞልን ወጣ። ማርከስ ራሽፎርድ 40 ሚሊዮን ፓውንድ ገባ ዋጋው። ማንቸስተር ሲቲ እና ሊቨርፑል በቀር እንግሊዝ ፕሪሚየር ሊግ ያሉ ክለቦች በ40 ሚሊዮን ፓውንድ ሊያስፈርሙት ይችላሉ ከሊቨርፑልና ከሲቲ በስተቀር። ዘአትሌቲክ ነው ያለው። ይህን መረጃ አዲስ ዜና ነው እነግራችኋለን። ከዛ ውጭ ደግሞ ከዌስትሃም ዩናይትድ አንድ የክንፍ አጥቂ ሊያመጡ እንደሆነ እና ይህን ተጫዋች ሲሪየስሊ ተመልከቱት ያለን የዘአትሌቲክ ዘገባ ማንን ነው ያተኮረው? የትኛው ተጫዋች ነው ከዌስትሃም ወደ ዩናይትድ የሚመጣው የክንፍ አጥቂ የሚለውን እነግራችኋለን። የተጨበጠ ዜና ነው፣ ሩመር አይደለም ቤተሰቦቻችን። በአማካይ ስፍራ ላይ ደግሞ የሚያስገርም የሚያስደነግጥ ዜና ወጥቷል። ቶናሊን የሚፈልገው ክለብ እውነተኛ የሆኑ ፈላጊ 3 ክለቦች ትላንት በይፋ ተገልጸዋል። ስማቸው ተዘርዝሯል። አዲስ ተፎካካሪ መጥቷል። በዚህ ተጫዋች ዝውውር ላይ የዩናይትድ ነገር አሁን ያከተመ መስሏል። ብቻ እነግራችኋል የተወሰነ መረጃ። የምጠብቁት የማቲያስ ፈርናንዴዝ ዝውውርን በተመለከተ ዝውውሩ አድቫንስድ የሆነ ንግግር ላይ ደርሷል። ዘአትሌቲክ ከጥቂት ሰዓታት በፊት ምን አለ? ስለዚህ ተጫዋች ጉዳይ ያወጣውን መረጃ ወደ እናንተ እናደርሳለን። ዩናይትዶች ስለያዙት አቋም ዝውውሩ ምን ደረጃ ላይ እየሄደ እንደሆነና ምን እንደቀረው ሁሉ እነግራችኋለን። ቹዋሜኒ ወደ ማንቸስተር ዩናይትድ ይመጣል የሚል ዜና ነው። ዜና ብያለሁ። በእርግጥ ዜናዎችም አሉበት። ዜናዎችን ግን በማንተራስ ዜናዎቹን እንደ ምክንያት በመውሰድ ግን ደግሞ ቹዋሜኒ ወደ ዩናይትድ ሊመጣ ይችላል ቤተሰቦች ብዬ የግል ሀሳቤን እገልጻለሁ። የግል ሀሳቤን ስገልጽ ደግሞ ምክንያቶቼንም አስቀምጣለሁ። በእነኚህ ምክንያቶች ቹዋሜኒ ወደ ዩናይትድ ይመጣል እያልኩ እንደው ሀሳቤን ምንድን ነው የሚባለው ቲዮሪን አቀርባለሁ። እናንተ ልትስማሙ ትችላላችሁ፣ ላትቀበሉትም ትችላላችሁ። ቤተሰቦቻችን ግን ደግሞ ሀሳብና ዜናዎችን የቀላቀለ ቹዋሜኒ ወደ ዩናይትድ ይመጣል የሚል አቋም ያለው ምክንያታዊ ፕሮግራምም አለኝ። እሱን ትሰማላችሁ። ኦጋርቴም ዩናይትድን ይለቃል ተብሏል። ብቻ አብራችሁኝ ይሁኑ። ላይክ ደግሞ አድርጉ ቤተሰቦቻችን። ለእናንተ ላይክ ማድረግ ሰከንድ በጣም የማይክሮ ሰከንድ ስራ ነው። ለእኛ ግን በጣም ይጠቅመናል፣ ያበረታተናል፣ ያግዘናል። ፋሚሊዎች አብራችሁኝ ሁኑ። መልካም ቆይታ። የቀጣይ ሲዝን የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች የፊታችን አርብ ይፋ ይሆናሉ ተብሎ ይጠበቃል። በጣም አጓጊ ነው የሚሆነው። እንግዲህ ትላልቅ ቡድኖች ብዙ ጊዜ በሲዝን ጅማሮ ላይ የሚገናኙበት እድል አለ። ፊክስቸሩ የሚፈጥረው ጥሩ የሆነ አጋጣሚ ነው። ፕሪሚየር ሊጉ ሲጀመር በጣም በታላቅ ትኩረት የሚደረግ ውድድር መሆኑን ተከትሎ እዚህ ላይ ደግሞ ትልልቅ ፊክስቸሮች በመጀመሪያው ሳምንት እንደዚሁ ሲከሰቱ ማየት በጣም አስደሳች ነው የሚሆነው።
አምና ካስታወሳችሁ ማንቸስተር ዩናይትድ እና አርሰናል በሊጉ የመክፈቻ ጨዋታ የመጀመሪያ ጨዋታቸውን ማድረጋቸው እንደዚሁ የሚታወስ ነው። በጣም ግሩም የሆነ ጨዋታ ነበረ። ዘንድሮ ደግሞ ምን አይነት መርሃ ግብር ይወጣ ይሆን የሚለውን አብረን የምናይ ነው የሚሆነው። የፊታችን አርብ የእንግሊዝ ፕሪሚየር ሊግ ጨዋታ ፊክስቸሮች ይፋ ይሆናሉ። የኦልትራፎርድ የፊልም ኢንዱስትሪ አሁን በዩናይትድ ቤት ተቀጣጥሏል። ይሄን ያልኩበት ትልቁ ምክንያት ምን መሰላችሁ ቤተሰቦች? ትላንት ብሬኪንግ በሚል ነው የሰማነው። በጣም 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 የሚያስደስት ዜና ለዩናይትድ ተዘጋጅቷል። ነገሩ የሚቃወሙትም አሉ። ምንድነው ይሄንን ተቃውሞ ላይ ያስከትል የሚችለው እንዲሁስ ጥቅሙ ምንድን ነው የሚለውን በኋላ ላይ ለማየት ሞክራለሁ። ግን ዩናይትዶች ከአማዞን ጋር ይፋዊ የፈጸሙት ስምምነት በጣም ለክለቡ ጥሩ የሆነ ዜና ይመስላል። ምክንያቱም ክለቡ ገንዘብ ይፈልጋል። ተጨማሪ ዝውውር ነገሮችን ለመፈጸም ዩናይትድ በየትኛውን መንገድ ይሁን ገንዘብ ማግኘት አለበት። ይሄንን ከተመለከትን ነው በጣም ጥሩ ዜና ነው ብለን ይህንን ዜና ወደ እናንተ የምናደርሰው ቤተሰቦቻችን። ዩናይትድ በሚቀጥለው ሲዝን በ2026/27 የውድድር ዘመን የአማዞን ፕራይም ዝነኛ ፕሮግራም የሆነውን ከዚህ በፊት በሌሎች ክለቦች የተሰራውን ኦል ኦር ነቲንግ የተሰኘውን በጣም ጥልቅ የሆነ ዘጋቢ ፊልም ወይም ዶክመንተሪ ለማሰራት ነው ማለት ነው ከአማዞን ጋር ከስምምነት የደረሰው። ስራው በቀጣዩ ክረምት የቅድመ ውድድር ዝግጅት ወቅት ጀምሮ የሚጀምር ሲሆን በበጋው እንደዚሁ 2027 በዓለም ዙሪያ የሚገኙ ከ240 በላይ ሀገራት ላይ ለእይታ ይበቃል ተብሎ ይጠበቃል። ምናልባት በአንድ እግር ኳስ ክለብ ታሪክ አማዞን የግል ዶክመንተሪ ክለቦችን በሰራባቸው ቪዲዮዎች ላይ ሪከርድ ሊሰብር የሚችል ትልቁ ተመልካችን ሊያገኝ የሚችል ስራ ይሆናል ተብሎ ይጠበቃል። ዩናይትድ በመላው ዓለም ካለው በግምት ወደ 1 ቢሊየን የሚጠጋ ደጋፊ አንጻር በጣም የሚያስገርመው ታዲያ ዩናይትድ ይሄንን ፕሮግራም ሲስማማ ዶክመንተሪ ለማሰራት የተከፈለው ክፍያ ነው። ታሪካዊ የሆነ በጣም ሪከርድ የሆነ ክፍያ ይከፈለዋል ተብሏል። ከዚህ ቀደም ማንቸስተር ሲቲ፣ አርሰናል እና ቶተንሃም ቤት ተሰርተው ተመልክተናል። ኦል ኦር ነቲንግ የሚባሉ ቪዲዮዎች ማለት ነው። ግን እነኚህ 3 ክለቦች ከተከፈላቸው እጅግ የላቀ ከፍተኛ የተባለ ገንዘብ ለማንቸስተር ዩናይትድ ይከፈላል ተብሏል። እነኚህ ክለቦች እንግዲህ ምን ያህል ተከፈላቸው በወቅቱ የሚባለው በግልጽ ባይቀመጥም ለማንቸስተር ዩናይትድ ግን ከ10 ሚሊዮን ፓውንድ በላይ እንደተከፈለው ነው የተገለጸው። በኋላ ላይ እንግዲህ በዝርዝር ነገሮች እየተጣሩ ሲመጡ ምን ያህል ገንዘብ እንደተከፈላቸው ማወቅ እንችላለን። ግን ከ10 ሚሊዮን ፓውንድ እንዲሁም በአማዞን የዶክመንተሪ የክለቦች ታሪክ ከፍተኛ ሪከርድ የሆነ ክፍያ ዩናይትድ ያገኛል ተብሎ ተነግሯል። ናው አሁን ካሜራዎች ይገጠማሉ። ይሄኔ በዚህ ሰዓት ኦልሬዲ ስራዎች እየተጀመሩ ነው። በካሪንግተን የልምምድ ማዕከል፣ በኦልትራፎርድ እንደዚሁም በተለያዩ ሁኔታዎች አሁን አማዞን ዝግጅቱን እያደረገ ይገኛል። የዩናይትድ ፕሪሲዝን የሚጀምረው በጣም ከጥቂት ወራት በኋላ መሆኑን ተከትሎ እንግዲህ በይፋ ስራው የሚጀመርበት ሁኔታ ነው ማለት ነው የሚገኘው እና ማንቸስተር ዩናይትድ በየቦታው ላይ ካሜራ ተገጥሞ ተጫዋቾቻችን የሚያደርጉት እያንዳንዱ እንቅስቃሴ እንደዚሁ ሊቀረጽ ይችላል። ከዚህ በኋላ ድብቅ የሚባል ነገር የለም ወይም አይኖርም ማለት ነው። ሁሉም ነገር የተገለጠ ይሆናል። ከዩናይትድ አስተዳደር አመራሮች ጀምሮ ክለቡ ከሚያደርጋቸው እያንዳንዱ የቀን ተቀን እግር ኳሳዊ እንቅስቃሴዎች የጨዋታ ቀን እንደዚሁ እስከ መልበሻ ክፍል ድረስ በመግባት ካሜራዎች የሚቀርጹና ፉቴጆችን የሚያስቀምጡ ይሆናል። በዚህ ዶክመንተሪ ላይ የሴቶችና የታዳጊ ቡድኖችም በሆኑ ደቂቃዎች ላይ ተሳትፎ ይኖራቸዋል ተብሎ ነው የሚጠበቀው ማለት ነው እና ማንቸስተር ዩናይትድ ይህንን ትልቅ ስምምነት እንዳደረገ ይፋ ሆኗል። ከዚህ በፊት በጣም የሚያስገርማችሁ ግን ከላዮንስ ጌት ታዋቂ የሆነው የፊልም አምራች ኩባንያ ነው እንደምታውቁትና የማንቸስተር ዩናይትድን ታሪክ መልሰው ለመስራት ሙሉ ታሪኩን ነው። ይሄ ዶክመንተሪ አይደለም፣ የአንድ ሲዝን እንዲሁ ፕሮግራም አይደለም፣ ወይም ክለቡ በአንድ ሲዝን ምን አሳለፈ የሚለውን ገጽታ ለማሳየት አይደለም እንደ አማዞን። ይሄ ግን ልክ እንደ ላዮንስ ጌት የሚሰራቸው አሉ በጣም የታወቁ የሆሊውድ ፊልሞች ታውቃላችሁ። ከዚህ ጋር ተመጣጣኝነት ያለው የማንቸስተር ዩናይትድን ታሪክ ለመስራትም እንዲሁ ዝግጅት ላይ እንደተሆነ ነው የተገለጸው። ኢኔሶች ምን ያህል ከማንቸስተር ዩናይትድ ክለብ ማርኬታቢሊቲ አንጻር በደንብ ገንዘብ ሊያገኙበት እንዳቀዱ በተለይ በፊልሙ ዘርፍ የሚያመላክት ነው። ይሄ ፕሮጀክት
ገና በጽንሰ ሀሳብ ደረጃ ላይ ነው የሚገኘው። በነገራችሁ ላይ ማንቸስተር ዩናይትድን ታሪክ ቁልጭ አድርጎ በፊልም መልክ ማሳየት እንደማለት ነው። እና ይሄ ታሪክ የክለቡን በተለይ የሰር አሌክስ ፈርጉሰን ዘመንን ታሪክ መሰረት አድርጎ የሚቀርብ ነው። ስለዚህ ብዙ ሰዎችን፣ ብዙ ተዋናዮችን፣ ብዙ የቀድሞ የዩናይትድ ተጫዋቾችን፣ አሰልጣኞችን የሚያካትት ይሆናል። በፈርጉሰን የ26 ዓመታት ታሪክ ውስጥ 38 ዋንጫዎችን ዩናይትድ ማንሳት ችሏል። 13 የፕሪሚየር ሊግ፣ 2 የሻምፒዮንስ ሊግ እንደዚሁ ማንሳት የቻለ ቡድን ነው ዩናይትድ ታውቃላችሁ። እና ይህንን ታሪክ ነው ማለት ነው እንግዲህ በአንድ ፊልም ሰድረው ለማቅረብ እንቅስቃሴ በማድረግ ላይ የሚገኙት ኢቨን በጣም ታዋቂ የሆኑ ተጽዕኖ ፈጣሪ ዳይሬክተሮችን ሁሉ ከወዲሁ እያካተቱ ነው በፕሮጀክቱ ተብሏል። ዘ ላይን ኦፍ ዲዩቲ ተብሎ የሚጠራው ትረካ ላይ እንዲሁ በዚህ ፕሮጀክት ላይ እየተሳተፈ የሚገኘው ከልጅነቱ ጀምሮ በማንቸስተር ዩናይትድ ደጋፊነቱ የሚታወቀውና እንደ ቦዲጋርድ እና እንደ ላይንስ ኦፍ ዲዩቲ ቅድም እንደነገርናችሁ ያሉ ታዋቂ የዩናይትድ ኪንግደም የቴሌቪዥን ድራማዎችን የሰራው እውቁ ጄድ መርኩሪዮ ተብሎ የሚጠራው ዳይሬክተር ሁሉ ይህንን ታሪክና ፊልም ተሰርቶ ለእይታ እንዲበቃ በዳይሬክተርነት እየተሳተፈበት ይገኛል ተብሎ ተገልጿል ማለት ነው። እና ይህ ዩናይትድ በነገራችሁ ላይ ከአማዞን የሚያገኘው ገንዘብ አለ። ይሄ ፊልም ከተሰራ ደግሞ በእግር ኳስ ክለብ ታሪክ እኔ አላቅም፣ ብቻ ስለ አንድ ክለብ ራሱን የቻለ ፊልም ተሰራ ተብሎ እኔ ሰምቼ አላቅም። ዩናይትድ የመጀመሪያው ቡድን ይሆናል ማለት ነው። እንግዲህ ከዚህም ገቢ ያገኛል። ግን ይሄ በአንድ ዓመት የሚሆን አይደለም። ምናልባት በቀጣይ 2 3 4 ዓመት ሊከናወን የሚችል ነገር ነው። በፕሮጀክትነት ነው የተያዘው። ግን በጣም ትልቅ የሆነ ፕሮጀክት ነው። ራሱን የቻለ ፊልም ነው። የእግር ኳስ ፊልም ነው የሚሰራው ማለት ነው። እና አሁን በዩናይትድ ቤት እንግዲህ ድብቅ የሚባል ነገር የለም። ከዚህ ዘጋቢ የሆነ የአንድ ዓመት ሲዝን የ2026/27 የአማዞን ፊልም ጀምሮ የዩናይትድ ውስጥ ጓዳ ጎድጓዳዎች በሙሉ ግልጥ ብለው ልክ በአርሰናል ቤት እንዳየነው፣ በቶተንሃም ቤት እንዳየነው፣ በማንቸስተር ሲቲ ቤት እንዳየነው አስገራሚ የሆኑ ቪዲዮዎችን፣ ፎቴጆችን እና በጣም በታሪክ የተዋቀሩ በጣም እንግዲህ ብዙ ሰዎች ሊያዩት የሚጓጉለት እና ምናልባት ሪከርድ ሊሰብር የሚችል ቤተሰቦቻችን ሪከርድ ሊሰብር የሚችል ዶክመንተሪ ይወጣል ተብሎ ይጠበቃል። ምክንያቱም የአርሰናል ዶክመንተሪዎች አይተናል ምን ያህል ቀልብ ሳቢ እንደነበሩ፣ ምን ያህል እንደው እግር ኳስ በአንድ ጨዋታ ብቻ እኛ ቁጭ ብለን የምንመለከተው የ90 ደቂቃ ስፖርት ብቻ እንዳልሆነ፣ መልበሻ ክፍል አሰልጣኞች የሚቆጡበት ሁኔታ፣ ተጫዋቾች እንደዚሁ ሪያክት የሚያደርጉበት እያንዳንዱ ሁኔታ ነው በኦልትራፎርድ። እንዲሁም የዩናይትድ ተጫዋቾች ዩናይትዶች ባሉበት ሁሉ ከቀጣይ የፕሪሲዝን ጨዋታዎች ጀምሮ የሚቀረጸው ኢማጅን አስባችሁታል? አሁን ቀጣይ ዜና የሚያመራው ቤተሰቦች ወደ ሩበን አሞሪም ነው። ሩበን አሞሪም የዚህ ዶክመንተሪ መጀመሪያ ሊሆን መቻሉ ደግሞ ይበልጥ ዜናውን ወይም ደግሞ ይበልጥ ዶክመንተሪውን እንዴት አድርጎ ሊያደርገው እንደሚችል ገንብቱ። ቀጣይ መረጃችን እንደውም በቀጥታ ወደዛ እንለፍ። ለማንኛውም ዩናይትድ ከዚህ ድራማ ከፍተኛ የሆነ ገንዘብ ያገኛል። ችግሩ ምንድን ነው ለሚለው ደግሞ እንደው የማይወዱት አሉ። አንዳንድ ሰዎች ዩናይትድ በቃ ጓዳ ጎድጓዳውን ያለውን ውስጡን ታክቲካዊ ሁሉንም ነገር ገልጦ ሊያሳይ ነው ለሚዲያው እና ይሄ ነገር ቡድኑን አይጠቅምም የሚል ተቃውሞ የሚያነሱ አሉ። ይሄ ነገር ደግሞ አርሰናልም እንደዚህ በዚህ መልኩ ዶክመንተሪ ተሰርቶበት ግን ቡድኑ የተጎዳው ነገር የለም። እንደውም አርሰናል ያ ዶክመንተሪ ከወጣ በኋላ ነው ባለፈው ባጠናቀቅነው ሲዝን ሻምፒዮን የሆነው እና ችግር የለውም የዩናይትድን ውስጣዊ ሁኔታ ብናይ ብለው የሚከራከሩ አሉ። ሩበን አሞሪም እንደውም አምና ሊሰራ ነበር። ምን ያህል አስቀያሚ ዶክመንተሪ እንደሚሆን አስቡት። ሩበን አሞሪም እሺ ብሎ ፈቅዶ ተሰርቶ ቢሆን ኖሮ ከአማዞን ጋር በተደረገው ስምምነት መሰረት ባለፈው ሲዝን ላይ ይሄ ዶክመንተሪ በተጠናቀቀው ሲዝን ተሰርቶ አልቆ ለእይታ ይበቃ ነበር ማለት ነው። አሞሪም ግን የቡድኑን መንፈስ ይረብሽብኛል፣ ቡድኑን በጣም በተረጋጋ በሰከነ መንፈስ ማሰልጠን እፈልጋለሁ፣ እግር ኳሳዊ ጉዳዮች ላይ ብቻ ማተኮር እፈልጋለሁ በሚል የኢኔዎስን ጥያቄ ውድቅ አደረገና አሞሪም ሳይስማማ ቀረ። በዛ ምክንያት ዶክመንተሪው ቀረ። አሁን ታዲያ ማይክል ካሪክ ይህን ዶክመንተሪ እንዲሰራ ፈቃድ ሰጥቶ ዩናይትድ በይፋ ከዚህ አማዞን ጋር ከስምምነት ላይ ደርሷል ማለት ነው። እና ምናልባት ይህ ትልቁ
ዜና ነው ማለት ነው ቤተሰቦቻችን ዩናይትድ ከሚያገኘው ገንዘብ ውጭ። ከዛ ውጭ ደግሞ አንዳንድ ተጫዋቾች ምናልባት ጫና ውስጥ ሊገቡ ይችላሉ። እንግዲህ ካሜራዎች አሉ፣ ጥንቃቄዎች ሊኖሩ ይችላሉ። በእርግጥ ኦፍኮርስ የሰው ልጅ ዝም ብሎ እንግዲህ ተጠንቅቆ እንደማይችል ይታወቃል። ግን ተጫዋቾቻችን ደግሞ እንግዲህ እንደሚቀረጹ የሆኑ ነገሮች እንዳሉ ሲያዩ ምናልባት ኮምፎርት የማይሰማቸው ተጫዋቾች አሉ። ግን ምንም ማድረግ አይቻልም። የክለቡም አንድ ታሪክ ስለሚሆኑ ታሪክ የማይረሳው እንደው ወደ ልጅ ልጆቻቸው እንኳን ቢሸጋገር ሁል ጊዜም ቢሆን ሊያዩት የሚችሉ የዛ ፊልም ተዋናይ ሆነው የሚታዩበት በመሆኑ የዩናይትድ ተጫዋቾችም እያንዳንዱን ሞመንት እያንዳንዱን ቀንና ሌት እንደው በኦልትራፎርድ በተለይ ከዩናይትድ ጋር በተያያዘ ያው ከቤተሰቦቻቸው ጋር የተመለከተ ታሪክ አያካታ አላቅም። ቤተሰቦች ፎከስ የሚያደርገው ዩናይትድ ላይ ነው። ስለዚህ ተጫዋቾቻችንም በትኩረት ለዚህ ዶክመንተሪ ተባባሪ ይሆናሉ ተብሎ ይጠበቃል ማለት ነው እና በጣም ነው እኔ የጓጓሁት ይህንን ዶክመንተሪ ተጠናቆ በዩናይትድ በቀጣይ ሲዝን እስካየው ድረስ። በቀጣይ መረጃ የሚሆነው የሩበን አሞሪም ነው። ቤተሰቦቻችን ቅድም እንደነገርኳችሁ ሩበን አሞሪም ለዩናይትድ ትልቅ የሆነ ዜና ይዞ መጥቷል። አንድ የዶክመንተሪው መጀመሪያ ወይም መክፈቻ ከመሆን ባሻገር ደግሞ አሞሪም ትላንት በነገርኳቸው መሰረት ከኤሲ ሚላን ጋር ተደራድሮ አሁን ሙሉ ለሙሉ የኤሲ ሚላን አሰልጣኝ መሆኑ የተረጋገጠበት ወቅት ላይ ነው የምንገኘው እና ዩናይትድ ከዚህ ትልቅ ትርፍ ያገኘ ክለብ ሆኗል። የሚቲጌት የሚባል አንድ ህግ አለ። ይሄ ሚቲጌት ማለት እንግዲህ አንድ አሰልጣኝ ምናልባት በአንድ ክለብ ሲሰናበት ኮንትራቱ ሲቀደድ ማካካሻ የሆኑ ዘንድ የሚሰጥ አይነት ክፍያ ነው እና አሰልጣኙ ወዲያውኑ ነበር የካሳ ክፍያ ያገኘው። ታውቃላችሁ፣ የሴርቬራንስ ይባላል ወይም የኮምፐንሴሽን ክፍያ ያገኘው። ምክንያቱም ዩናይትድ አሰልጣኙን ስለቀጠረውና እንደው ስላሰናበተው ግዴታ ኮንትራቱ እስኪያልቅ ድረስ የቀሩትን ወራት ዩናይትድ ደሞዝ መክፈል ይኖርበታል ማለት ነው። ለ30 ወራት ቀጠረው ዩናይትድ። ከ30 ወራት ግን ሩበን አሞሪም ያሰለጠነው ማንቸስተርን ለ14 ወራት ብቻ ነው። ስለዚህ የ16 ወራት ደሞዙ ለአሰልጣኙ ተከፍሎታል። ሩበን አሞሪም በዩናይትድ ቤት ያገኘ የነበረው ደሞዝ 6.5 ሚሊዮን ፓውንድ ነው። ይሄ የዓመታዊ ደሞዙ የአሰልጣኙ ብቻ ነው። ከእንደገና የስታፍ አባላትም አሉ የሱ እነሱ የሚያገኙትም ደሞዝ እንደዚሁ ሲጨመር በአጠቃላይ 15.9 ሚሊዮን ፓውንድ ማንቸስተር ዩናይትድ ለሩበን አሞሪም እና ለአሰልጣኝ ቡድን አባላቱ ከፍሏል። በወቅቱ ያኔ እንደተባለው እንደሰማነው ከዩናይትድ ሲሰናበት ሩበን አሞሪም አንዱ በፈገግታ የሱም የአሰልጣኝ ቡድን አባላት ስታፉም በፈገግታ የተሰናበቱት ችንብር ይዞ ነው ተብሎ ነበር። አሁን ግን ከወሰዷት እና እንደው በባንክ አካውንታቸው ካስገቧት ብር ቢያንስ 10 ሚሊዮን ፓውንዱ ለዩናይትድ ተመላሽ ያደርጋሉ ማለት ነው። ሩበን አሞሪም እና የአሰልጣኝ ቡድን አባል ስታፎቻቸው ቢያንስ ከግማሽ በላይ ኦልሞስት ወደ 10 ሚሊዮን ፓውንድ ነው የኤሲ ሚላንን ስራ በመያዛቸው እና ያው ሁለት ቦታ ክፍያ ስለማይኖር ከዩናይትድም ካሳ ስለተቀበሉ ስለወሰዱ ይህንን የካሳ ክፍያ ለዩናይትድ መልሰው የሚያስገቡ ይሆናል ማለት ነው። ይሄ ትልቅ የሆነ ዜና ነው ቤተሰቦቻችን፣ ለዩናይትድ ሌላ ተጨማሪ ገቢ ማለት ነው። ኢማጂን አስቡት እንግዲህ ከአማዞን ዶክመንተሪ ክፍያ ማለት ነው ዩናይትድ ትላንት ብቻ ያገኘው ከ10 ሚሊዮን ፓውንድ በላይ ነው። አናቅም፣ ይህን ቁጥር በኋላ እንለየዋለን፣ ግን በትንሹ 10 ብለን እንውሰደው። 10 ሚሊዮን ፓውንድ ለሌሎች ክለቦች የተከፈለ ገንዘብ ነው። ዩናይትድ ግን ሪከርድ ክፍያን ያገኘው ተብሏል። ከዛ ውጭ ደግሞ ከሩበን አሞሪም ትላንት እንዲሁ 10 ሚሊዮን ፓውንድ አገኘ ማለት ነው። በድምሩ ስንት ሆነ? ወደ 20 ሚሊዮን ፓውንድ ይሆናል ትላንት ብቻ ማንቸስተር ዩናይትድ ያገኘው። እና አሁን በቀጣይ የፕሪሲዝን ጨዋታዎች አሉ። በፕሪሲዝን ጨዋታዎች ደግሞ ዩናይትድ ተጨማሪ ገቢዎችን ማግኘቱ አይቀርም። ምክንያቱም ከስቴዲየም የተመልካች ቲኬት ገቢ ይገኛል። አንዳንድ ጨዋታዎችን ኢቨን ዩናይትድ ተከፍሎት ነው የሚያገኘው። ግን ብዙዎቹ ጨዋታዎችን በተለይ ዩናይትድ የሚያደርጋቸው ከስቴዲየም ቲኬት ገቢ እንዲሁ ለመካፈል ነው ማለት ነው። በዚህ ሲዝን በፕሪሲዝን ለምሳሌ ጁላይ 18 ላይ ሬክስሃምን እንገጥማለን። በሄልሲንኪ ነው የምንጫወተው። ጁላይ 24 ላይ ሮዘንበርግ ከሚባል ቡድን ጋር የምንጫወት ይሆናል። ኦገስት 1 ላይ ደግሞ ከአትሌቲኮ ማድሪድ እንጫወታለን። በስቶክሆልም ነው የምናደርገው ጨዋታ። ይሄ ካሪክ ከሲሞኔ ጋር የሚያደርገው ተጠባቂ ጨዋታ ነው። እንዲሁም ኦገስት 8 ላይ ከፒኤስጂ ጋር ከሉዊስ ኤንሪኬ ጋር እንገናኛለን ማለት ነው። በጣም ተጠባቂ ጨዋታ ነው። በጎተንበርግ ይደረጋል። ከዛ ኦገስት 12 ላይ ሊድስ ዩናይትድን በደብሊን እንገጥማለን። ከዛ ኦገስት 15 ላይ ደግሞ ሩበን አሞሪምን የምንገጥምበት የሮክሎ
ግጥሚያ አለ። ስሙን በትክክል ካልጠራው ይቅርታ አድማጮቻችን። እና ከኤሲ ሚላን ጋር ማይክል ካሪክ ሩበን አሞሪምን የሚያገኝበት ጨዋታ በፕሪሲዝን ዩናይትድ ሊያካሂድ ያቀዳቸው 6 ጨዋታዎች ናቸው። ከነኚህ 6 ጨዋታዎችም ዩናይትድ በጣም ጠቀም ያለ ሚሊዮን ፓውንድ ገቢዎችን ያገኛል ተብሎ ይጠበቃል። እና ይሄ ዓመት ቤተሰቦቻችን ይሄ ዓመት በጣም በጣም የሚያስደስት ነው ለማንቸስተር ዩናይትድ። በተለይ ለምንድን ነው ይሄንን ያልኳቸው? ክለቡ በተለይ አምና ያሳለፍንበትን በጣም አስቸጋሪ የሆነ ሁላችሁም ታስታውሳላችሁ። ክለቡ ምን ያህል ገንዘብ ተቸግሮ እንደነበረ፣ ምን ያህል በሜዳ ላይ ውጤት ቀውስ ውስጥ እንደነበረን እና ይሄ ሜዳ ላይ ውጤት ቀውስ ደግሞ በኋላ ላይ በክለቡ ፋይናንሻል ሁኔታ ላይ ተጽዕኖ እንዳመጣበትና ዩናይትድ በጣም ተንገዳግዶ ራሱን እንደው የሰራተኞችን ዳቦ ሁሉ በመቀማት ራሱን ሰርቫይቭ እንዳደረገ የምታስታውሱት ነው። ዘንድሮ ግን በአንድ ዓመት ውስጥ ታሪክ ተቀይሯል። እውነት ለመናገር ፋሚሊዎች በጣም ነው የተደሰትኩት። ክለቡ እንደዚህ አይነት ፋይናንሻል ፍሪደም ሙሉ ለሙሉ አግኝቷል ብዬ ባልልም ግን በጣም እየቀለለው ያለው ለምሳሌ ሻምፒዮንስ ሊግ በመግባታችን ብቻ እስከ 100 ሚሊዮን ፓውንድ እናገኛለን ዘንድሮ። የቅድም የነገርኳችሁ 20 ሚሊዮን ፓውንድ እንዲሁ ጨምሩት። የትሬኒንግ ኪት ስፖንሰርሺፕ ስምምነቷን አትርሷት 20 ሚሊዮን ፓውንድ አለች። እንደው እንደኔ የማንቸስተር ዩናይትድን ገቢዎች እንደው የሚያሰላና የሚከታተልም ያለ አይመስለኝም። ቤተሰቦች ምን ያህል ትርፋማ እንደሆንን ልነግራችሁ ነው። ይሄን የልምምድ የትሬኒንግ ኪት 20 ሚሊዮን ፓውንድ ያስገኘልንን የስፖንሰርሺፕ ስምምነት እየተፈራረመው ቤራዳ ነው ታውቃላችሁ። እንደውም ሰሞኑን አንድ ዜና ተመለከትኩ። ማንቸስተር ሲቲዎች ክፉኛ ተበሳጭተዋል ተብሎ ተገለጸ። ምክንያቱም በጣም የተበሳጩት በቤትዌይ ነው ተብሎ ተነገረ። ምክንያቱም የቤትዌይ ማለት የማንቸስተር ሲቲ የረዥም ጊዜ አጋር ነበር፣ ከሲቲ ጋር አብሮ ሲሰሩ ነበር እና አሁን ሲቲ ቤት ያለው ትልቁ ቅሬታ ምንድን ነው? ይሄ በሲቲ ቤት አብሮን ሰርቶ ያሳለፈ ኦመር ቤራዳ ተብሎ የሚጠራ ሰው ነው ስፖንሰራችንን ወደ ማንቸስተር ዩናይትድ የወሰደብን እና ገቢ ያሳጣን በሚል ሲቲዎች ከፍተኛ ቅሬታ ውስጥ ገብቷቸዋል እና ጣታቸውን ቤራዳ ላይ እየጠቆሙ ነው ተብሏል። ለማንኛውም ግን ከዚህ የስፖንሰርሺፕ ስምምነት የልምምድ ኪት ብቻ 20 ሚሊዮን ፓውንድ ዩናይትድ ሪከርድ ነው ያገኛል። ቅድም የነገርኳቸው የፊልሙ የአማዞን አለ ከ10 ሚሊዮን ፓውንድ በላይ፣ የሩበን አሞሪም 10 ሚሊዮን ፓውንድ እንዲሁ የካሳ ክፍያ ቀርቷል። ከዛ ውጭ ደግሞ ማንቸስተር ዩናይትድ በዓለም ዋንጫ በሚያሳትፋቸው ተጫዋቾች ምክንያት ከ2.2 እስከ 3.5 ሚሊዮን ፓውንድ ከፊፋ ክፍያ የሚያገኝ ይሆናል ማለት ነው። አሁን ሌላ ካልኩሌሽን ውስጥ አልገባውም ቤተሰቦች። ተጫዋቾች በመልቀቃቸው ለምሳሌ ካሳሜሮ ዩናይትድን በመልቀቁ ዩናይትድ በአመት 18 ሚሊዮን ፓውንድ ደሞዝ ከደሞዝ ቢሉ ላይ ያድናል ወይም ይተርፍ። ዩናይትድ ይህን ያህል ገንዘብ ያተርፋል ማለት ነው። ማሌሲያ ወደ 40 ሺህ ፓውንድ በሳምንት ያገኛል። አላሰላሁትም። ይሄን በአመት አስሉት። ዩናይትድ በሳምንት 40 ሺህ ፓውንድ ደሞዝ ክፍያን ከደሞዝ ቢሉ ላይ ያነሳል። እና እነኚህ በተለይ አሁን ማርከስ ራሽፎርድ ደግሞ የሚለቅ ከሆነ ከዩናይትድ እሱም በሳምንት ወደ 300 ሺህ ፓውንድ ነው። ዜና አለኝ በኋላ ነግራችኋለሁ። ከዩናይትድ የደሞዝ ቢል ላይ የሚያነሳው ከሱ ውጭ ደግሞ ያ ጀደን ሳንቾ የሚባል ተጫዋችም ክለባችንን ሙሉ ለሙሉ ለቋል። ስለዚህ ለተጫዋቹ ደሞዝ ለመሸፈን በሚል ዩናይትድ የሚያወጣው ምንም አይነት ክፍያ ከዚህ በኋላ አይኖርም ማለት ነው። ኢማጂን አያችሁ፣ ተመልከቱ ቤተሰቦቻችን። ማንቸስተር ዩናይትድ ከደሞዝ ቢሉ ላይ በሉ እንዲሁም ከክለቡ ከሚለቃቸው ተጫዋቾች ሌሎች በርካታ ተጫዋቾች አንጻር በተለይ ከካሳሜሮ እንዲሁም ቅድም ከነገርኳችሁ ከተለያዩ የፐርፎርማንስን መሰረት ያደርጉ ስፖንሰርን መሰረት ያደርጉ ከእንደገና ደግሞ ከነኚህ ሁለቱ ውጭ የሆኑ ልክ እንደ ዶክመንተሪ የሆኑ ፊልሞችን ከአማዞን ጋር በተስማማባቸው ስምምነቶች የዓለም ዋንጫው የተጫዋቾች የተሳትፎ የፊፋ ሜሪት ክፍያን ጨምሮ ክለቡ ምን ያህል በገንዘብ እየተንበሻበሸ እንደሆነ ትልቁን የአውሮፓ ቻምፒዮንስ ሊግ ክፍያ ገንዘብ ሳንረሳ ታዲያ ይሄ ዩናይትድ ነው ዘንድሮ የፋይናንሽል ፍሪደም በመጠኑም ቢሆን አግኝቶ እየተነፈሰ ቀጣይ ይሄን ክለቡን ለማጠናከር ይጠቀምበታል ተብሎ የሚጠበቀው ቀጣይ የምናየው ከእነኛ አስደሳች የፋይናንስ ዜናዎች በኋላ ደግሞ የዝውውር ዜናዎችን ነው። አሁንም አብራችሁን ቆዩ። ግን ላይክ ያንሳል ቤተሰቦች፣ ላይክ ያንሰናል። ላይክ አድርጉ ቪዲዮዎችን፣ እናንተ አትጎዱም፣ ትጠቅሙናላችሁ። 1000 ላይክ ቪዲዮውን ብታስገቡት በጣም ደስ ይለኛል። 800 700 ላይክ እየሰጣችሁ እንደው ቀላል አይደለም፣ በጣም ብዙ ነው እውነት ለመናገር ቤተሰቦች። ግን ከዚህም በላይ ማድረግ ትችላላችሁ፣ ፖቴንሻል አላችሁ እናንተ ተአማኝ የሆናችሁ የዩናይትድ ደጋፊዎች፣ የዘወትር አድማጭ ተከታታዮቻችን ቪዲዮውን ላይክ ማድረግ አትርሱ። አሁንም አብራችሁኝ ቆዩ። ወደ ዝውውር ዜናዎቻችን እንደለፍ። ዘአትሌቲክ አንድ ዜና ይዞ ወጣ።
ዘ ትራንስፈር ዴል ሺት የሚል አንድ ፕሮግራም አላቸው። አይ ቲንክ በሳምንት አንድ ጊዜ መሰለኝ ይህንን ፕሮግራም የሚያቀርቡት እያንዳንዱን ክለብ የዝውውር እንቅስቃሴ ምን ላይ ነው ያሉት የሚለውን አዳዲስ ተጫዋቾች ታርጌት ካደረጉ ይገልጻሉ። ከዛ ውጭ ደግሞ እንደው ክለቡ በምን አቅጣጫ እየሄደ ነው ዝውውርን በተመለከተ ለሚለው ጠቅለል አድርገው በየሳምንቱ ስለ አንድ ክለብ የዝውውር ሁኔታ መረጃ የሚያቀብሉበት ፕሮግራም ነው እና በጣም ይሄ ከዩናይትድ ጋር የተያዘ ጥሩ መረጃ ይዘውት ስለወጡ እሱን ነው አሁን ማደርሳችሁ። ከዛ በፊት ግን እንደው ስለ ማርከስ ራሽፎርድ ማውራት አለብኝ። ኦፍኮርስ ይህም ዜና በራሱ በዚ አትሌቲክ ጋዜጣ የወጣ ስለሆነ ነው ወደ ዩናይትድ የሚመጡ ተጫዋቾችን በተመለከተ ከማውራቴ በፊት ለማለት ነው። እና በዚህ በዛ አትሌቲክ ጋዜጣ የትራንስፈር ዴል ሺት ላይ ዩናይትድን በተመለከተው 40 ሚሊዮን ፓውንድ ውል ማፍረሻ ሂሳብ ተቀምጧል አለ አትሌቲክ። ይህ 40 ሚሊዮን ፓውንድ ውል ማፍረሻ ለማርከስ ራሽፎርድ ዝውውር የተቀመጠ ነው። የሚያስገርመው ግን ሁለት የእንግሊዝ ክለቦች ሊቨርፑል እና ማንቸስተር ሲቲ ልጁን መውሰድ አይችሉም። ከዚህ ሁለት ክለቦች ውጪ ያሉት በሙሉ አርሰናል ሊሆን ይችላል፣ አስቶን ቪላ፣ ቶተንሃም ልጁን የሚፈልጉት ቼልሲን ጨምሮ ሌሎች ክለቦች በሙሉ ተጫዋቹን እንዲያስፈርሙት ፈቃድ አላቸው። ሊቨርፑልና ማንቸስተር ሲቲ ግን ይሄ ውል አይመለከትም ተብሎ ተገለጸ ማለት ነው። እና በጣም ነው ያስገርመኝ። ምክንያቱም እንደምታውቁት 26 ሚሊዮን ፓውንድ ሂሳብ አልከፍልም ብለው ነው ባርሴሎናዎች ይህን ተጫዋች ወደ ማንቸስተር ዩናይትድ የመለሱት። ግን 14 ሚሊዮን ፓውንድ ዋጋው አሁን የማርከስ ራሽፎርድ ጨምሯል ማለት ነው። ስለዚህ መመለሱ ልጁ ለዩናይትድ በጣም ጥሩ ሆነ። ምክንያቱም ይህን ያህል ገንዘብ ከፍለው ማርከስ ራሽፎርድን ማስፈረም የሚፈልጉ ክለቦች እንዳሉ አሁን እየሰማን ነው የምንገኘው። ዘ አትሌቲክ ይሄንን ገለጸው። በርካታ ክለቦች ማርከስ ራሽፎርድን ለማስፈረም አሁን ተሰልፈው ነው ያሉት። ጥያቄያቸውንም እያቀረቡ ነው የሚገኙት። ነገር ግን ትልቁ ችግር ከራሱ ከተጫዋቹ እየመጣ ያለ ነው። እኔ ከማንቸስተር ዩናይትድ ውጪ ለሌላ የእንግሊዝ ክለብ ፈርም ያልጫወትም የሚል አቋም በማርከስ ራሽፎርድ ተይዟል ነው ያለን ጋዜጣው። እና ማርከስ ራሽፎርድ ትልቁ ምክንያቱ ምንድን ነው? በእንግሊዝ ከቆየሁኝ እና በኮንትራት እስከታጠርኩ ድረስ ለዩናይትድ የቀሩኝን የ24 ወራት ወይም የ2 ዓመት ኮንትራት አክብሬ ለዩናይትድ እየተጫወትኩ ነው መቀጠል የምፈልገው ወይም ተቀዳሚ ምርጫ የማደርገው በዩናይትድ ቤት መቀጠልን ነው ለሌላ የእንግሊዝ ክለብ ከመፈረም ይልቅ የሚል አቋም መያዙ በጣም አስገራሚ ሆኗል። ምክንያቱም በውሰት ተሰጥቶ ታስታውሳላችሁ ለአስቶን ቪላ ተጫዋቹ ተጫውቷል እና ተጫዋቹ የክብር ጉዳይ እያነሳ ይሆን ወይ ደግሞ እንደው ወደ ሌላ ሊግ ለማምራት ፈልጎ ይሁን የሚታወቅ ነገር የለም። ያው እንደሱ ሀሳብ ከሆነ እንግሊዝ ውስጥ መጫወት አልፈልግም የሚል ስሜት አለው። ስለዚህ እንግሊዝ ውስጥ ካልተጫወተ ደግሞ ሌላ የት መዳረሻው ሊሆን ይችላል ተብሎ ሲጠየቅ አሁን እየመጣ ፖፕ አፕ እያደረገ ያለ ክለብ ባየር ሙኒክ ሆኗል። እንደውም አንዳንዶች የተጫዋች በቃ ወደ ባየር ሙኒክ ለማምራት በጣም እየተቃረበ ይገኛል ብለው ስሙን አንስተውታል። ገና 27 ዓመቱ ነው። እንደምታውቁት በጣም አስደናቂ የሆነ ሲዝን ነው እውነት ለመናገር ከባርሴሎና ጋር ያሳለፈው። ባየርኖች ተጫዋቹን ለማስፈረም በደንብ ፑሽ እያደረጉ ነው እና ይሄ ተጫዋች በሲዝኑ የዝውውር መስኮ ከመጠናቀቁ በፊት ወደ ሙኒክ አምርቶ በሙኒክ ማሊያ ከሃሪኬን ጋር በባየር ሙኒክ የመጫወት እድሉ በጣም ሰፊ ነው ብለው ዘገባዎች እየዘገቡ ነው ያሉት። በተለይ ይሄ ከሙኒክ ጋር የተያያዘበትን ዘገባ ያወጣው ፉትቦል ኢንሳይደር ነው። ስለዚህ ማርከስ ራሽፎርድ ከዩናይትድ ጋር በድጋሚ መለያየቱ እርግጥ ይመስላል። አሁን ታዲያ ይሄ ተጫዋች ዩናይትድን መልቀቁ አይቀርም። ሪፖርቶች እንዳመላከቱን ከሆነ ይወጣል። ስለዚህ ማን ነው የሚተካው ለሚለው ሰሞኑን እንደውም አንዳንድ ተጫዋቾችን ፍንጭ ስንሰጣችሁ ነበር። አሁን ደግሞ ይበልጥ እነኝህን ፍንጮች እያዳበርን ዩናይትድ አዳዲስ ተጫዋቾችን አካቷል። በግራ ክንፍ የማጥቃት ቦታ ላይ ማንን ሊያመጣ ይችላል ለሚለው በፊት ስማቸው ከዩናይትድ ጋር የተያዙ ተጫዋቾችን ወቅታዊ ሁኔታ ሁሉ ሳይቀር ምላሽ እየሰጠንባቸው እንሂድ። አንደኛው የራፋኤል ሊያኦ ጉዳይ ነው። በነገራችሁ ላይ ራፋኤል ሊያኦ አሁን በኤሲ ሚላን ሊቆይ ሁሉ ይችላል ተብሎም ተገልጿል። ምክንያቱም ሩበን አሞሪም ተጫዋቹን አሳምነው ፖርቹጋላዊ ስለሆነ በፕሮጀክት ውስጥ ጥሩ ቦታ እንዳለው በጨዋቱ ላይ በጣም ጥሩ ቦታ እንዳለው በመናገር ሊያቆየው ይችላል ተብሎ በጋዜጣ ኢት ነው ትላንት የወጣው አሞሪም ኤሲ ሚላንን ከያዘ በኋላ። ሌላው ዩናይትድ የሚፈልገው ያን ዳይሞንዴ ነው። ዳይሞንዴን አሁንም ቢሆን ዩናይትዶች ይፈልጉታል። በነገራችሁ ላይ ይከታተሉታል። አሁንም ቢሆን ከባለፈው ጥር የዝውውር መስኮት ጀምሮ ያዩት ያለ ወይም የነበረ ተጫዋች ነው። ግን ደግሞ በዚህ ተጫዋች ዝውውር ላይ የተለጠፈውን ገንዘብ ለመክፈል ፈቃደኛ ባለመሆናቸው ምክንያት ነው ማለት ነው ከዚህ ዝውውር አሁን ለጊዜው ራሳቸውን ያገለሉት እና
ተጫዋቹ በተለይ አሁን ወደ ሊቨርፑል አሊያም ደግሞ ወደ ፔዥ ይሄዳል ተብሎ እየተጠበቀ ያሉ። ስለዚህ ይህም ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድሉ ጠባብ እንደሆነ ነው የሚታመነው። ነገር ግን ልጁ ከአማድ ዲያሎ ጋር በተለይ ትላንት በስናፕቻት ላይ ላቭ ዩ ኮሎኔል በሚል ደግሞ የሁለቱን ተጫዋቾች ፎቶ እንዲሁ ፖስቷል ማለት ነው። አማድ ብዙ ጊዜ በስናፕቻት ተሳታፊ ነው። ዳይሞንዴም እዛ ላይ ፖስቶ የሁለቱን ምስሎች እንደዚሁ ለጥፈዋል ማለት ነው እና ሁለቱ ተጫዋቾች ምን ያህል ጥሩ ቅርበት ግንኙነት እንዳላቸው ያስታውቃል። ዩናይትድ በዚህ ተጫዋች ዝውውር ጨረታ ውስጥ ቢገባ አማድ በቀላሉ ሊያሳምነው እንደሚችል መገመት ትችላላችሁ። ግን ዩናይትድ እንደ ሊቨርፑል እና እንደ ሌሎች ክለቦች ሲሪየስ አይደለም። ቅድሚያም የሰጠው ዝውውር አይመስልም የዳይሞንዴን ጉዳይ። ተጫዋቹ ግን በቅርቡ ተጠየቀ። ይሄ ተጫዋች እንደው በቀጣይ ክረምት ወደ አሁን በተከፈተው የዝውውር መስኮት ማለት ነው ወደ ፕሪሚየር ሊግ ልታመራ ትችላለህ ወይ ተብሎ ሲጠየቅ አላቅም አለ። አሁን የአርቢ ሌፕዚግ ተጫዋች ነኝ፣ ነገር ግን ለምን አይሆንም፣ ለምን ወደ ፕሪሚየር ሊግ መጥቼ መጫወት አልችልም ሲል መልሶ የጠየቀና በመጨረሻ ወኪሌ ነው ነገሮችን የሚሰራው፣ ነገሮችን የሚከውነው፣ የሚፈጽመው ሁሉን ነገር እሱ ነው። ስለዚህ ለእኔ ትኩረት ማድረግ የምፈልገው በዓለም ዋንጫ ላይ ብቻ ነው እና ይህንን ጉዳይ ላብራራላችሁ በደንብ አልችልም። ለእኔ ወሳኙ ነገር አሁን ባለሁበት ውድድር ላይ ጥሩ አድርጌ ፐርፎርም ማድረግ ነው እና የመሆን እድል አለው ነው የሚለው ተጫዋቹ። ምክንያቱም ዓለም ዋንጫ ማለት በ4 ዓመት አንዴ የማገኘው ነገር ስለሆነ ትኩረቴን በዚህ ምክንያት ማጣት አልፈልግም። ነገር ግን ወደ እንግሊዝ መጥቼ የማልጫወትበት ምክንያት አይታየኝም ሲል አስተያየት ሰጥቷል። ምን ያህል ይሄ ተጫዋች እንግዲህ እንግሊዝ መጥቶ የመጫወት እድል እንዳለው በዚህ አስተያየቱ መመልከት ትችላላችሁ። ግን ማረፊያ ዩናይትድ አይመስልም። ሌላው የሮጀርስ ጉዳይ ነው። ሮጀርስ በነገራችሁ ላይ ወደ አርሰናል የማምራት እድሉ በጣም ሰፊ ይመስላል። እንደውም ትላንት ስካይ ስፖርት ኒውስ ይዞ በወጣው መረጃ ተጫዋቹ ከአርሰናል ጋር ያለው ቁርኝት ጠንከር ከማለቱ በአንጻር እንደው ወደ ኤምሬትስ ሄዶ ለአርሰናል ይጫወታል የሚሉ ግምቶች በስፋት እንዲሰነዘሩ ሆኗል እና ይሄ ተጫዋች ልክ የዓለም ዋንጫው እንደተጠናቀቀ የአርሰናል ዝውውሩን ያፋጥናል ተብሎ እየተጠበቀ ይገኛል። አርሰናሎች ከሮጀርስ ውጭ የብራዲ ባርኮላ እና የዳይሞንዴንም ጉዳይ በጣም በቅርበት እየተከታተሉት እንደሆነም ነው እንዲሁ የተነገረው። ሌላኛው በማንቸስተር ዩናይትድ የሚፈልገው ነገር ግን አርሰናል ሊያስፈርመው እጅግ ገፍቶበት የሄደው ተጫዋች የክሪስቶስ ዞሊስ ተብሎ የሚጠራው ልጅ ጉዳይ ነው እና ይህ ልጅ ለማስፈረም አሁን አርሰናሎች ከየትኛውም ክለብ በላይ ገፍተው እየሄዱ እንዲሁም ተጫዋቹን ለማስፈረም ጊዜ ብቻ እየጠበቁ ያለ ነው የሚመስለው። ምክንያቱም አማራጮች አሏቸው። ብዙ አማራጮችን በአጥቂ መስመር ላይ ስለያዙ ቅድም የነገርናቸው ሮጀርስም አለ፣ ሌሎችም ብዙ አማራጮች ኦፕሽኖች አሏቸው። ስለዚህ ይህን ተጫዋች ማስፈረም አለብን ብለው ከወሰኑ ብዙ የባክግራውንድ ስራዎችን አሁን ሰርተዋል። ፋብሪዞ ሮማኖም ነግሮናል ድርድር እያደረጉ መሆኑን። ስለዚህ ይህን ዝውውር ምናልባት በ24 ሰዓት ውስጥ ሊፈጽሙት የሚችሉት በጣም ፈጣን ዝውውር ይሆናል። ምክንያቱም ብዙ የባክግራውንድ ስራዎችን ቀደም ብለው ስለጨረሱ ከዚህ ተጫዋች ዝውውር ጋር ማለት ነው። በርካቶች ግን ይሄ ተጫዋች ወደ አርሰናል ከሚሄድ ይልቅ ወደ ዩናይትድ ቢሄድ ይሻለዋል። ምክንያቱም በዩናይትድ ብዙ የመጫወት እድል ያገኛል። አርሰናል ቤት ግን ተጠባባቂ ለመሆን ስለሆነ የሚያምረው ይህ ግሪካዊ የክንፍ አጥቂ ወደ ዩናይትድ ቢያመራ ይሻለዋል ብለው ለተጫዋቹ እንደዚሁ ምክራቸውን ይሰጡታል። ተጫዋቹ ዩናይትድን የዩናይትድ ፍላጎት በደንብ ባይታወቅም ግን በዩናይትድ የግዢ ሊስት ውስጥ የተካተተ ተጫዋች ስለመሆኑ ነገር ግን የተጫዋቹ ምርጫ ወዴት ማምራት እንደሆነ እስካሁን ድረስ የተገለጸ ነገር የለም። ስለዚህ ዩናይትድም አሁንም ቢሆን በዚህ ተጫዋች ላይ እንደው ፍሬም ውስጥ ያለ ክለብ ሆኖ ተቀምጧል ማለት ነው። ግን አሁን ይበልጥ ተጫዋቹ ወደ አርሰናል ያደላ ነው የሚመስለው። ትልቁ ዜና ዘአትሌቲክ ያወጣል እና አሁን ስሙን እንደው ከዩናይትድ ጋር እያይዞ ሲያወራው በእርግጥ የመጀመሪያ አይደለም፣ ከዚህ በፊትም ስሙ ተነስቷል። የዌስትሃም ዩናይትዱ ክሪሴኒዮ ሴሜርቪል የተባለውን ተጫዋች ለማስፈረም ጥያቄ ስለማቅረቡ ዩናይትድ ዘአትሌቲክ የተባለው ታማኝ ጋዜጣ ነው የዘገበው። ይሄ እንግዲህ የተራሩመር አይደለም ቤተሰቦቻችን፣ በጣም የሚታመን ጋዜጣ ነው። ዘአትሌቲክ እንደምታውቁት ዌስትሃም ዩናይትዶች ለተጫዋቹ ዝውውር 50 ሚሊዮን ፓውንድ ሂሳብ ይጠይቃሉ መባሉ በዩናይትድ የግዢ ብራኬት ውስጥ ያለ ተጫዋች ያደርገዋል ማለት ነው። ሰመርቪልን ማንቸስተር ዩናይትድ በይፋ ይህን ተጫዋች ለማስፈረም ድርድር አልጀመረም። አሁን እያደረጉ የሚገኙት ተጫዋቹ የሚሸጥ መሆኑን ምን ያህል የመሸጫ ዋጋ እንዳለው ለማጣራት ወይንም መረጃ ለመሰብሰብ ነው ጥረት ያደረጉት ተብሎ ተገልጿል። ግን በግራ ክንፍ የአጥቂ ቦታ ላይ አማራጭ ብለው ከያዟቸው ተጫዋቾች መካከል አሁን
ይሄ ተጫዋች በደንብ ወደ ላይ እየመጣ እንደሆነና ሲሪየስ የሆነ ፍላጎት በዚህ ልጅ ዝውውር ላይ እንዳላቸው የተረጋገጠበትን መረጃ ነው ዘ አትሌቲክ ጋዜጣ ይዞ ወጣው። ለዩናይትድ 50 ሚሊዮን ፓውንድ ከፍሎ ይሄን ልጅ ማስፈረም የሚከብድ እንዳልሆነም ነው በርካቶች የሚያምኑት። ስለዚህ ወደ ዩናይትድ ለመምጣት ከፍተኛ እድል ያለው ዩናይትዶች ሲሪየስ የሆነ አቴንሽን የሰጡት የግራ ክንፍ የአጥቂ መስመር ተጫዋች ነው። ኦልትራፎርድ መዳረሻው ሊሆን ይችላል፣ ተከታተሉት ብሎናል ዚ አትሌቲክ ጋዜጣ ማለት ነው። ቤተሰቦቻችን እንግዲህ ከማርከስ ራሽፎርድ መልቀቅ ጋር ተያይዞ ማንቸስተር ዩናይትድ የትኛውን የክንፍ አጥቂ ተጫዋች ሊያመጣ ይችላል ለሚለው በተለይ ዛሬ ዚ አትሌቲክ ያወጣው መረጃ በጣም ቀልብ የሚስብና ሊሆን የሚችል ዝውውር በመሆኑ ወደ እናንተ በዚህ መልኩ ካደረስናችሁ ማለት ነው። ዩናይትዶች በዚህ መልኩ የአጥቂ መስመራቸውን በግራ ክንፍ ቦታ ላይ የሚፈጽሙ ይመስላል። ዝውውሮችን የሚከውኑ ነው የሚመስለው። የትኛውን ተጫዋች ያመጣሉ እኛም መረጃዎችን እየተከታተልን እናደርሳችኋለን። ግን ደግሞ ዩናይትድ የአማካይ ክፍልና አንዳንድ ቦታዎች ላይ ትኩረት ቅድሚያ ሰጥቶ የሚሰራባቸው ዝውውሮች ሲጠናቀቁ ፊቱን ወደ እዚህ ሰመርቪል ተጫዋች አዙሮ እንቅስቃሴውን ሊያደርግ እንደሚችል ነው የሚጠበቀው። ወደ ዝውውር ዜናዎቻችን አሁንም እንደለፍ የአማካይ ስፍራ መረጃዎችን አሁን ምናደርሳችሁ በጣም የምጠብቋቸው ዜናዎች አሉ። ቤተሰቦቻችን በነገራችሁ ላይ ላይክ ማድረጋችሁን አትርሱ። የሳንድሮ ቶናሊን ጉዳይ እንመልከትና አገለ ነው እንሂድ። በጣም ያስገረመኝ ዜና ነው፣ እውነት ለመናገር አልጠበኩም። ፋብሪሲዮ ሮማኖ ትላንት ሳንድሮ ቶናሊ ወደ ቶተንሃም ሊያመራ ይችላል ብሎ ኤክስክሉሲቭ ብሎ ነው የገለጸው። በነገራችሁ ላይ ያው ቶተንሃሞች ጣልቃ ገቡ ነው ዝውውሩን ለመፈጸም በሚደረገው ሩጫ ላይ ቶተንሃሞች ገቡበት የሚል ነው ትልቁ ዜና ማለት ነው። አንድ ያስገረመኝ ምን መሰላችሁ? ቶተንሃም እንደው አንገት ለአንገት ተናንቆ በጣም በተጠናቀቀ የሲዝኑ የመጨረሻ ጨዋታ ቀን ነው ራሱን ማዳን የቻለው ማለት ነው በዝውውር መስኮቱ ላይ እና በዚህ ሁኔታ ውስጥ ቶተንሃሞች ከዩናይትድ በላይ እንደው ወደ አውሮፓ ቻምፒዮንስ ሊግ የተሳተፈ ቡድን ንቃት ወስደው እና እዚህ ተጫዋች ላይ በቁርጠኝነት ልጁን ለማስፈረም መግባታቸው አንድ በጣም አስገርሞኛል። ሁለተኛ ያስገረመኝ ነገር ተጫዋቹ ሙሉ ለሙሉ ወደ ቶተንሃም ለመሄድ መፍቀዱ ነው። ኢማጂን ያለ አውሮፓ ቻምፒዮንስ ሊግ ተጫዋቹ ከሮቤርቶ ዴዘርቤ ጋር አብሮ ለመስራት ከፍተኛ ፍላጎት አለው ነው ሲል ፋብሪሲዮ የነገረን። እንደውም ልጁ ወደ ቶተንሃም ለመሄድ በሙሉ ተቀብሏል ነው ያለው። ዩሴ አሁን እዚህ ጋር ሌላው ያስገረመኝ ደግሞ ገንዘቡ ነው። ገንዘቡን እንጨምርበት ከተባለ እየተጠየቀ ያለው ወይም እየተነሳ ያለው ገንዘብ ከ80 እስከ 85 ሚሊዮን ፓውንድ ነው እና ይህን ያህል ገንዘብ ቶተንሃም ለማውጣት ከፈቀደ ዩናይትድ እንዴት ይህን ያህል ገንዘብ ፈቅዶ አውጥቶ ይሄን ልጅ ለማስፈረም ሙከራ አላደረገም የሚለው በጣም ያስገረመኝ ነገር ነው። ሌላኛው የተገረምኩት ከዘገባው የፋብሪሲዮ ሮማኖ ሁለት ክለቦችን ሌሎች ስም ሲጠቅስ ዩናይትድን አለመጥቀሱ ነው። ስለዚህ ዩናይትድ ቶታሊ እንደ ፋብሪሲዮ ሮማኖ ገለጻ ከሆነ 100% ከዚህ ተጫዋች ዝውውር ፉክክር ርቋል ወይም አግልሏል ማለት ነው፣ የተለየ ነገር ካልተፈጠረ በስተቀር። ይሄ እውነት ለመናገር በጣም ያስገርመኝ መረጃ ነው ቤተሰቦች፣ በጣም አስገርሞኛል። ምክንያቱም ዩናይትድ ሶስተኛ አማካይ ይፈልጋል። ፕላስ ደግሞ እኔ ንጽጽር ውስጥ ግባ ካላችሁኝ አላቅም ቤተሰቦቻችን፣ እንደው ስለ ረዥም ጊዜ የምናወራ ከሆነ ማንቸስተር ዩናይትድ ለረዥም ጊዜ ሊጠቅመው የሚችለው አማካይ ምንም ጥያቄ የለውም ማቲያስ ፈርናንዴዝ ሊሆን ይችላል። ግን ደግሞ ፕሪሚየር ሊግ ፕሩቭን ብለን ካወራን እንደው በደንብ ኤክስፔሪንሱ ያለው የአማካይ ስፍራ ተጫዋች ብለን ካወራን በጣም ሶሊድ የሆነ በዩናይትድ የአማካይ ክፍል ውስጥ ከፍተኛ የሆነ ኢነርጂን መጨመር የሚችል ተጫዋች ብለን ስለዚህ የምናወራ ከሆነ እና በተለይ 6 ቁጥር ቦታን ይሄ ዲፌንስ ሚድፊልድ ቦታን በደንብ ስለማጠናከር የምናወራ ከሆነ ከሳንድሮ ቶናሊ በላይ የሚበልጥ ተጫዋች ያለ አይመስለኝ ቤተሰቦች። በጣም ለዩናይትድ ሞገስ ለአማካይ ክፍሉ እንደው አስፈሪነትን በተለይ በመከላከል ደረጃ በተለይ በደንብ ከቨር እንዲደረግ ስለምፈልግ የዩናይትድ ዲፌንስ በጣም የተጋለጠ ነው ታውቃላችሁ። ብዙ ጎል የተቆጠረብን ከአርሰናል ጋር የሊጉ ሻምፒዮን ለመሆን ሁሉ ያልተፎካከር ነው በዚህ ቦታ ምክንያት ነው። በተከላካዮቻችን ድክመት በገባባቸው ከፍተኛ ጎል ምክንያት ነው። ለዚህ ቦታ መፍትሄ ይሆናል ብዬ ያሰብኩት ልጅ ነበር፣ ግን በዚህ መልኩ ዩናይትድ ያውም 80 ሚሊዮን ፓውንድ ለሱ ማውጣት የሚከብደው ይሆናል ብዬ አልጠብቅም። በዛ ላይ ደግሞ እርግጠኛ ነኝ፣ በጣም እርግጠኛ ነኝ ዩናይትድ ይህን ልጅ ለማስፈረም በይፋ ጥያቄ ካቀረበለት ገፍቶ የሚመጣ ከሆነ ቶናሊ ዩናይትድን ጥያቄ መቀበል ምንም ችግር የለበትም። የቶተንሃምን ያለ አውሮፓ ሻምፒዮንስ ሊግ ለመቀበል የተዘጋጀ ልጅ ዩናይትድን ከሻምፒዮንስ ሊግ ጋር
ለመቀበል የሚከብደው ተጫዋች አይደለም። ግን ኦልሬዲ በቃ ቶናሊ ከዩናይትድ ጋር ስሙ አልተነሳም። አሁን የሚሄደው ወደ ቶተናም፣ ወደ ማንቸስተር ሲቲ ወይም ደግሞ ወደ አርሰናል ነው። ቤተሰቦች ይሄ ነገር በዚህ ይዘጋ። ወደ ማቲያስ ፈርናንዴዝ ዝውውር እንለፍ። ይሄ ተጫዋች በጣም አስደሳች የሆነ ዜና ወጥቶበታል። ዴቪድ ኦርንስተን ቅድም እንደነገርናችሁ የትራንስፈር ዴልሺት በሚል ፕሮግራሙ ላይ የክለቦችን ሪፖርት ባወጣበት መረጃ ላይ በዩናይትድ አንዱ ስለ ማቲያስ ፈርናንዴዝ ይሄን አለ። ዴቪድ ኦርንስተን እንዳለው ከሆነ ዩናይትዶች አሁን ከዌስትሃም ዩናይትድ ጋር ትኩረት አድርገው እየተነጋገሩበት ያለ ዝውውር ነው። ከወኪሉ ጆርጅ ሜንዴዝ ጋር ከተጫዋቹ ትልቁ ወኪል ጋር አድቫንስድ የሆነ ንግግር በማድረግ ላይ ይገኛሉ። ምክንያቱም የተጫዋቹ ደሞዝ ይህን ያህል ችግር አይደለም፣ ዝውውሩ ላይ እንቅፋት ይሆንበታል ተብሎም አይጠበቅም። ስለዚህ የማንቸስተር ዩናይትድ የማቲያስ ፈርናንዴዝ ዝውውር አሁን በንግግር ሂደት ላይ ነው የሚገኘው። ይህን ንግግር እየመራ የሚገኘው ደግሞ ጆርጅ ሜንዴዝ ነው ብሎ ገልጾልናል። ምክንያቱም ሜንዴዝ ብዙ ነገር መስራት እንደሚችል ያውቃሉ። የዌስትሃም ዩናይትድን ምናልባት 80 ሚሊዮን ፓውንድ ገንዘብ ወይም ፍላጎት ሊያስቀንስ የሚችል በጣም ጠንካራ የሆነ ተደራዳሪ ወኪሉ ሜንዴዝ ነው። ስለዚህ ዩናይትዶች በሱ በኩል ከተጫዋቹ የሚፈለገውን የዝውውር ገንዘብ ለማስቀነስ ከፍተኛ የሆነ ጥረት በማድረግ ላይ ይገኛሉ። ስለዚህ ይህ ንግግር ደግሞ አሁን አድቫንስድ ነው ብሎናል ጋዜጣው። አድቫንስድ የምትለው ቃል ላይ አስምሩ ቤተሰቡ። አሁን ይሄን የዛ አትሌቲክን የሚታመነውን ጋዜጣ መረጃ ካደረስናችሁ ሌሎች ያወጡትን ሪፖርት እንጨምርላችሁ። ለምሳሌ ዴይሊ ኤክስፕረስ ምን አለ? የማንቸስተር ዩናይትድ አቋም ግልጽ ነው። ዩናይትዶች እየተጫወቱ ያለው የማይንድ ጌም ነው። ምክንያቱም ተጫዋቹ አንድ ዩናይትድን ብቻ ነው የፈለገው። ሌሎች ክለቦች ደግሞ በተለጠፈበት ከፍተኛ ዋጋ ምክንያት እየሸሹ ስለሆነ አርሰናልም ሪያል ማድሪድም በድንገት እነኚህ ክለቦች ጨዋታ ውስጥ ካልገቡ በስተቀር ዌስትሃም ዩናይትዶች ያላቸው ብቸኛ አማራጭ አሁን ከዩናይትድ ጋር መደራደርና ልጁን መሸጥ እንደሆነ ያውቃሉ። በዛ ምክንያት የዩናይትድ አመራሮች ፑሽ እያደረጉ ነው። ዌስትሃሞች ቀንሱ፣ ይሄን ተጫዋች ያለ አግባብ ዋጋውን እያናራችሁ ነው፣ ሪዘናብል ሁኑ፣ ምክንያታዊ ሁኑ፣ ለተጫዋቹ የሚገባው የዝውውር ገንዘብ እኛ ያስቀመጥንለት ይሄን ያህል ነው፣ ይሄ በቂው የተጫዋቹ የመሸጫ ዋጋ ነው፣ እናንተ ደግሞ ዋጋውን በጣም አደራችሁታል እና እንነጋገር፣ በዚህ ያህል ዋጋ አንገዛችሁም፣ በ80 አንገዛችሁም፣ በ85 ሚሊዮን ፓውንድ አንገዛችሁም፣ ምክንያታዊ በሆነ የዝውውር ገንዘብ ዋጋ መደራደር እንችላለን የሚል ግፊት በዌስትሃም ዩናይትድ ላይ የዩናይትድ ሰዎች እያሳደሩ ነው ተብሏል። ግፊቱ አንዱ ትልቁ ነገር ግን እዚህ ጋር የተጠቀሰውና ምናልባት ለዝውውሩ አስጊ ሊሆን ይችላል የምለው ነገር ቤተሰቦቻችን የዩናይትድ ሰዎች አመራሮች መዛታቸው ነው ተብሏል። እና ይህን ልጅ እንደው እናንተ በምትሉን በተጋነነ ገንዘብ በፍጹም አንገዛውም፣ አስፈላጊ ከሆነ ከዚህ ተጫዋች ዝውውር ንግግር ሁሉ ወካዌ እናደርጋለን። ምክንያቱም የሚገባውን ኢንፍሌትድ ያልሆነና በትክክል ለተጫዋቹ የሚያወጣውን የዝውውር ገንዘብ ሪዘነብል በሆነ መልኩ ጠይቁንና እንድደራደር የሚል ሀሳብ ነው ማለት ነው በዩናይትድ በኩል እየተገባና እየተካሄደበት ያለው ነገር ማለት ነው። እና ብዙ የዩናይትድ ደጋፊዎች እንደውም ይህን ሪፖርት ከተመለከቱ በኋላ ስጋታቸውን ገልጸዋል። ምንድነው ዩናይትድ እንደዚህ ዝውውሮችን የሚያንዛዘው? ይህንስ አስተዳደሮች፣ አመራሮች ለምን ይህን ተጫዋች ዝውውር በፍጥነት ፈጽሞ ወደ ቀጣዩ አይሄዱም? ዌስትሃም ዩናይትዶች አንድ አቋማቸውን አሳውቋል፣ ፊክስድ አድርገውታል ዋጋውን። ዩናይትድ አይገባውም ካለ ወደ ሌሎች ዝውውሮች ትኩረት ማድረግ ነው እንጂ ተመሳሳይ በሆነ መልኩ ወደ ብሪያን ምቡሞ አይነት በጣም የተለጠጠ የዝውውር ክርክር ውስጥ ሊያስገባን ነው፣ በጣም አሰልቺ የሆነ የዝውውር እንቅስቃሴ እንዳይሆን በሚል ብዙ የዩናይትድ ደጋፊዎች ስጋታቸውን በማህበራዊ ድረገጽ ላይ ሲገልጹ አስተያየት ሲሰጡበት ተመልክቻለሁ ማለት ነው። ለማንኛውም ዩናይትዶች ግን ያለ አግባብ ሽርፍራፊ የሆነ ገንዘብ ለዚህ ተጫዋች ዝውውር አናወጣም፣ በአግባቡ የሚገባውን ገንዘብ ወይም ሂሳብ ከፍለን ግን እናስፈርመው ዝግጁ ነን የሚል በጣም ጠንከር ያለ አቋም ይዘው የተጫዋቹን ፍላጎት እንደ አድቫንቴጅ ተጠቅመው በዚህ መልኩ እየተደራደሯቸው ይገኛሉ ተብሎ ተገልጿል። በነገራችሁ ላይ ትልቅ ተስፋ የምሰጣችሁ በዚህ ተጫዋች ዙሪያ ዴቪድ ኦርንስተን ተናግሮታል። ስለዚህ ምንም እኔ ዝውውር እንደሚሆን ጥያቄ የለኝም። ችግሩ ያው የዋጋው ጉዳይ ነው። ቤተሰቦቻችን ወደ ግል ሀሳቢ ስገባ እዚህ የዋጋ ጉዳይ ላይ ደግሞ ኮምፕሮማይስ ላይ ይደርሳሉ የሚል እምነት አለ። ዩናይትድ 60 ካቀረበ ወይ 65 የሚያቀርብ ከሆነ
እንግዲህ ዌስትሃም ዩናይትዶች 80 የሚፈልጉ ከሆነ መቀራረብም ይባላል። ዩናይትድ 60 ወደ 70 የዌስትሃም ዩናይትድ 80 ፍላጎት ደግሞ ወደ 70 ዝቅ ብሎ በዛ ሂሳብ አካባቢ ዝውውሩ ሊፈጽሙ የሚችሉበት እድል ይኖራል። ዩናይትዶች አጥብቀው እስከፈለጉት ድረስ ሌሎች የዝውውር ኢላማዎቻቸውን በሙሉ እርግፍ አድርገው ትተው ማቲያስ ፈርናንዴዝን ማስፈረም አለብን ብለው እዚህ ተጫዋች ላይ እስካተኮሩ ድረስ ዝውውሩን መፈጸማቸው አይቀርም። ለዛም ነው ዴቪድ ኦርንስተን አድቫንስድ የሆኑ ንግግሮች በጆርጌ ሜንዴዝ በኩል እየተካሄዱ ነው ብሎ በዝውውሩ ዙሪያ በጣም ፖዘቲቭ የሆነ መረጃውን ያጋራል። አድማጮች መረጃችን እንደቀጠለ ነው። አሁን ደግሞ ወደ ትልቁ ዜና ልለፍ። የግል ሀሳብም ነው መረጃዎችን ግን መሰረት ያደረገና የግል ማጠቃለያዬን እንዲሁ የማቀርብላችሁ ሰዓት ላይ የተገኘሁኝ። ላውራችሁ የፈለግኩት ስለ ቹዋሜኒ ነው። የቹዋሜኒን ጉዳይ በኋላ አነሳዋለሁ ቤተሰቦቻችን፣ ዋና ጉዳያችን ስለሆነ። ከሱ በፊት ግን አንድ ዜና ላደርሳችሁ ስለፈለግኩ ነው። የማኑኤል ኡጋርቴን ጉዳይ ላነሳ ፈለግኩ። ትላንትና ኡራጓይ ጨዋታ አድርጋ ነበር እና ኡራጓይ በተመለከታችሁት መልኩ እንግዲህ ትላንት ሳታሸንፍ ጨዋታዋን አንድ አቻ በሆነ ውጤት አጠናቃለች እና በዓለም ዋንጫ ጨዋታ ላይ ተሰልፎ ልጁ ጥሩ ፐርፎርማንስ ያሳየበት ጨዋታ ነው። በነገራችሁ ላይ ትላንት በጣም ጥሩ ነበር ማኑኤል ኡጋርቴ። ለምንድን ነው አንዳንድ ተጫዋቾች በብሔራዊ ቡድን ላይ ብዙ ፍሪደም የሚሰማቸው ብዙ ኤነርጂቲክ የሚሆኑት ተብሎ የማዝራዊ ጉዳይ የተነሳ ከእንደገና የኡጋርቴ ነገርም ትላንት ተጨምረ ለዩናይትድ በዚህ መልኩ ለምንድን ነው የማይጫወተው የሚል ጥያቄዎች ሁሉ ሲነሱ ነበር እና ዩናይትድ አሁን ልጁ ሊሸጠው ለገበያ አቅርቦታል። የዓለም ዋንጫውን ዩናይትዶች እንደ ትልቅ እድል ነው እየቆጠሩት ያለው። ምክንያቱም እዚህ ቶርናመንት ላይ ጥሩ እንቅስቃሴ የሚያሳይ ከሆነ ይህን ተጫዋች ለማስፈረም ክለቦች ጥያቄ ያቀርባሉ የሚል እምነት አላቸው ዩናይትዶች። አሁን ልጁ መድረኩን በጥሩ ሁኔታ እየተጠቀመ መስሏል። ትላንት በጣም ጥሩ ተንቀሳቅሷል። የፈላጊዎቹን ትኩረት ይበልጥ ይስባል ተብሎ ነው የሚጠበቀው። ዩናይትድም ከሱ ሽያጭ ገንዘብ ያገኛል ተብሎ ይጠበቃል። በተለይ አሁን ይህን ዜና እየሰራሁላችሁ ኤሲ ሚላንን የተረከቡት ሩበን አሞሪም ተጫዋቹን ወደ ኤሲ ሚላን እንዲወስዱት ቀርቦላቸዋል ተብሏል። አሞሪም ተጫዋቹን በደንብ አድርጎ ያውቀዋል። በዩናይትድ ቤት በስፖርቲንግ ሊዝበን ከዚህ በፊትም አብረው ሰርተዋል እና ግን ተጫዋቹን ለማስፈረም እውነተኛ ፍላጎት ይኖራቸው አይኖራቸው ወይ ደግሞ የሰጡት ምላሽ እስካሁን ኤሲ ሚላኖች በመጠበቅ ላይ ይገኛል ለማለት ነው። አሁን ወደ መጨረሻው ዜና ልለፍ። ዜናም ነው በእርግጥ የምነግራችሁ የግልም ሀሳቤ የተካተተበት ነው። ኦሪሊያን ቹዋሜኒ በዚህ ክረምት የዝውውር መስኮት ማንቸስተር ዩናይትድ የመግባት ሰፊ እድል እንዳለው እና ተጫዋቹ የሚገባ እየመሰለኝ እንደሆነ ልነግራችሁ ስለፈለግኩ ነው። ለምን ይሄን እንዳልኩኝ የተወሰኑ ምክንያቶችን ላስቀምጥ። አንደኛው ምክንያቴ የኩኩሬሃን ዝውውር ታውቃላችሁ። ኩኩሬሃ ሲዛወር ወደ ሪያል ማድሪድ ያልተጠበቀ ዝውውር ነበር እና ይህን ዝውውር ወዲያውኑ ፖስቱን ላይክ ያደረገው ኢንዞ ፈርናንዴዝ ነበር። ኢንዞ ፈርናንዴዝ ይህን ዝውውር ወዲያው ላይክ ሲያደርግ በቼልሲ ደጋፊዎች በከፍተኛ ጥላቻ ነው ወዲያው ኢንዞ ፈርናንዴዝ ላይ የተቀየሩበት። አሁን እንደውም የቼልሲ ደጋፊዎች በማህበራዊ ድረገጽ ላይ በቃ ኩኩሬሃ ያለቀቀ፣ አሁን ቀጣይ ያለው ከክለቡ መውጣት ያለበት ለክለቡ የመጫወት ፍላጎት ሳይኖረው ልቡ ከቼልሲ ጋር ሳይኖር ክለቡን እንደው በኮሚትመንት እንዳይጫወት ያደረገ ተጫዋች ኢንዞ ፈርናንዴዝ ነው። ስለዚህ እሱ መልቀቅ አለበት ብለው የቼልሲ ደጋፊዎች በከፍተኛ ደረጃ አሁን ይሄ ተጫዋች በክለባቸው እንዲቆይ እንደማይፈልጉ ሀሳባቸውን እየገለጹ ይገኛሉ። ሌላኛው ደግሞ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በክለቡ ለመጫወት የቼልሲን ማሊያ ለብሰው በቀጣይ ሲዝን እንደው ለማሊያው ክብር ለመፋለም ፈቃደኛ ያልሆኑ ተጫዋቾችን ይዞ ከመቆየት ይልቅ እነኝን ተጫዋቾች መልቀቅ ይመርጣል ተብሎ መወራቱ ሌላኛው ዜና። ኤንዞ ፈርናንዴዝ በዚህ ሲዝን በቼልሲ ቤት መቆየት እንደማይፈልግ በግልጽ ለክለቡ አመራሮች ማሳወቁ፣ ከዛ ውጭ ደግሞ ከቼልሲ አመራሮች ጋር ለመጣላትና ተጫዋቹ የሚመጣውን ውዝግብ ሁሉ ለመቀበል ተጫዋቹ የቼልሲ አመራሮችን ለመጋፈጥ ዝግጁ እንደሆነ መነገሩ፣ እንደውም እንደ ዘገባው እንደተመለከትኩት ከሆነ ቀጣይ ተጫዋቹ ምናልባት ከዓለም ዋንጫ መጠናቀቅ በኋላ ሲመለስ ለቼልሲ ሰዎች አመራሮች በቀጥታ ሄዶ ወደ ሪያል ማድሪድ መዘዋወር እፈልጋለሁ ልቀቁኝ የሚል ቁርጥ ያለ የተወሰነ በጣም ጠንካራ የሆነ ልክ ለምሳሌ አሁን አያክስ ቤት ውስጥ ወደ ዩናይትድ ከመምጣቱ በፊት ማርቲኔዝ እንዳደረገው ከፍተኛ የሆነ ሰጣ ገባ ከክለቡ አመራሮች ጋር የሚገባበት እድል በጣም ሰፊ ነው። ወደ ሪያል ማድሪድ ሊሆን ይችላል የሚሄደው ተብሎ የሚጠበቀው፣ እንዲሁም ወደ ሲቲ ሊሆን ይችላል።
እና አሁን ይሄን ከጉዳይ ከዩናይትድ ጋር ምን አያያዘው ካላችሁኝ እኔ በግሌ እንደማምነው ከሆነ አሁን እየተሰማኝ ያለው ነገር ምናልባት ኢንዞ ፈርናንዴዝ ከቼልሲ የመልቀቅ እድሉ በጣም በጣም ሰፊ ነው። ኢንዞ ፈርናንዴዝ ከለቀቀ ደግሞ ሊዛወር የሚችልበት በጣም ትልቁ ተፈላላጊ የሆኑ ናቸው ሁለቱም ሪያል ማድሪድ ነው። ምክንያቱም ጆዜ ሞሪኖ በጣም አጥብቆ ይፈልጋል። እንደውም ሰሞኑን ትዕዛዝ ተሰጠ ሁሉ እየተባለ ነው። ሞሪኖ ይህን ተጫዋች የሪያል ማድሪድ አመራሮች እንዲያመጡለት አንድ ጥሩ ኳስ የሚችል ጥሩ ማቀበል የሚችል የአማካይ ስፍራ ተጫዋች እንደሚፈልግ ስለነገራቸው የኤንዞ ፈርናንዴዝን ጉዳይ ሪያል ማድሪዶች አሁን አጥብቀው ሊሄዱበት ይችላሉ ተብሎ እየተገለጸ ነው ያለው። ስለዚህ ይሄ ነገር ጊዜውን ጠብቆ ሲፈነዳ እኔ እንደ ግል እምነቴ ነው የምላችሁ ልሳሳት እችላለሁ 100% ምንም ጥያቄ የለውም። ቤተሰቦቻችን ኢንዞ ፈርናንዴዝ የዝውውር መስኮቱ ከመዘጋቱ በፊት ወደ ሪያል ማድሪድ ማምራቱ አይቀርም። ይሄ ካልሆነ ወደ ሪያል ማድሪድ ካልሄደ እንኳን ወደ ሲቲ የሚሄድ ከሆነ ዞሮ ዞሮ በተጠቃሚ የሚሆነው ሪያል ማድሪድ እና ዩናይትድ ነው። ለምንድን ነው ይሄን ያልኳቸው? ኢንዞ ፈርናንዴዝ ወደ ሪያል ማድሪድ ከሄደ አንድ ትልቅ አማካይ ይሸጣሉ። ያ የሚሸጥ አማካይ አሁንም ቢሆን ደግሞ ኦሪሊየር ቹዋሜኒ የመሆን እድል አለው 100% አትጠራጥሩ። ሌላኛው ተጫዋች ወደ ማንቸስተር ሲቲ የሚሄድ ከሆነ ደግሞ ሮድሪ ሲቲን የመልቀቅ እድሉ በደንብ በስፋት ይኖራል። ይህን ጉዳይ አትጠራጥሩ ቤተሰቦቻችን። ስለዚህ ሮድሪ ደግሞ ወደ ሪያል ማድሪድ መጣ ማለት ዞሮ ዞሮ ቹዋሜኒ ሪያል ማድሪድን እንዲለቅ ወይንም ተጫዋቹ እንዲሸጡት ይገደዳሉ ማለት ነው። ይሄ ምክንያቴ ነው፣ የግል ምክንያቴ ነው ቤተሰቦች። አሁን ዜናዎችን እና የግል ምክንያቶችን እየለየሁ ነው እየነገርኳችሁ ያለሁት። በዛ ላይ ደግሞ ሌላው ትልቁ ምክንያት ኦሪሊየን ቹዋሜኒ አሁን ያለው ኮንትራት በ2028 ነው የሚጠናቀቀው። ይሄ ማለት የ2 ዓመት ቀሪ ኮንትራት ብቻ ነው ያለው። ልጁ አዲስ ኮንትራት አልፈረምም፣ አቆይቶታል። 2 ዓመት ቀሪ ኮንትራት ማለት ኦልሞስት በቃ አሁን ወደ 1 ዓመት ቀሪ ኮንትራት እያመራ ነው። ስለዚህ በማድሪድ በኩል ቁርጠኝነት እንደሌለ ልጁን አዲስ ኮንትራት አስፈርሞ የማቆየት ኮሚትመንት ስለሌለ ሪያል ማድሪዶች ሪስክ መውሰድ አይፈልጉም። ወይ ልጁ አዲስ ኮንትራት መፈረም አለበት አሊያም ደግሞ ገበያ ላይ ወጥቶ ተጫዋቹ መሸጥ መቻል አለበት ማለት ነው። ሪያል ማድሪዶች ይሄን ነገር ተጫዋቾች ፕራይም ላይ ባሉበት ሰዓት ኮንትራት ማራዘም በማይችሉበት ሰዓት ደግሞ በመሸጥ የታወቁ ናቸው። በካሳሜሮ ይሄን ፈጽሞታል። በቹዋሜኒ ደግሞ አሁን ሊያደርጉት ይችላሉ። በዚህ ምክንያት በእነኚህ ምክንያቶች ኦሪሊየን ቹዋሜኒ አሁንም ወደ ማንቸስተር ዩናይትድ የሚመጣ ሶስተኛ የአማካይ ስፍራ ፈራሚ ይመስለኛል። ቤተሰቦች እኔ ከቶናሊ ማንቸስተር ዩናይትድ ራሱን ያገለለበት በይፋ እንዲሁም ከኢሊየት አንደርሰን ዝውውር ዩናይትድ በይፋ ያገለለበት ምክንያት አንድ ኤሊት የሆነ የአማካይ ስፍራ ተጫዋች ለማምጣት ክለቡ እርግጠኛ ስለሆነ ይመስለኛል እንጂ በማቲያስ ፈርናንዴዝ እና በኤደርሰን ቀደም ሲባል እየተወራ እንደነበረው ዩናይትድ የአማካይ ክፍሉን ለማስቀጠል አስቦ ብቻ አይመስለኝም። የግል ሀሳብ ነው። ከዜናው ጋር እየጨመርኩ የግል ሀሳቤን እንዲሁ በግልጽ እያሰመርኩ የምነግራችሁ ቤተሰቦች፣ ምክንያቱም ወደ ስህተት ድምዳሜ እንዳይወስዳችሁ እናንተም የራሳችሁን ሀሳብ አስተያየት እዚህ የኔ የግል ሀሳብ ላይ ከታች በኮሜንት መስጠት ትችላላችሁ ቤተሰቦቻችን። እኔ ግን ኦሪሊየን ቹዋሜኒ አሁንም ማንቸስተር ዩናይትድ የመምጣት እድል ያለው አማካይ ነው። በጣም በአንክሮና በቅርበት እንከታተለው ለማለት ያህል ነው። በመጨረሻ ግን እዚህ ጋር አንድ ዜና ላክልላችሁ ከመውጣቴ በፊት ፌሊክስ ኒሜካ ተብሎ የሚጠራ የቦሩሲያ ዶርትመንድ የአማካይ ስፍራ ተጫዋች አለ። ዩናይትድ ይህን ልጅ እንደሚፈልገው ቢልድ የተባለው ጋዜጣ ዘግቧል። የቢልድ ጋዜጣ ብዙ ጊዜ ያው እዛ ካሉ ጀርመን ውስጥ ካሉ ጋዜጦች መካከል የሚታመር በመሆኑ ይህንንም ልጅ መከታተል ይኖርብናል ማለት ነው። እያወራን ያለነው ስለ ሶስተኛ ዩናይትድ የአማካይ ስፍራ ግዢ ነው። ሪያል ማድሪድም ተጫዋቹን ይፈልገዋል። ጆዜ ሞሪኖ ይህን ልጅ የማድሪድ ሰዎች በቅርበት እንዲከታተሉ ትዕዛዝ ሰጥተዋል የሚል ዜና ወጥቷል። ስለዚህ ዩናይትድ ፉክክር አለበት ማለት ነው ከማድሪድ ጋር። ቦሩሲያ ዶርትመንዶች ደግሞ ተጫዋቹን እንግዲህ ለረዥም ጊዜ በክለቡ የሚያቆይ ኮንትራት ሰጥተውት በኮንትራቱ ላይ የውል ማፍረሻ ሂሳብ አካተው 80 ሚሊዮን ዩሮ ተጫዋቹን በ2027 እንሸጠዋለን የሚል አንቀጽ አስቀምጦበታል። እንደዚሁም በ2028 በተመሳሳይ ተጫዋቹን 10 ሚሊዮን ዩሮ ቀንሰው በ70 ሚሊዮን ዩሮ እንሸጠዋለን የሚል እንደዚሁ የመልቀቂያ ሂሳብ አስቀምጠዋለን የተባለው። በዚህ ክረምት ላይ ግን ምናልባት እስከ 50 ሚሊዮን ዩሮ ድረስ ከቀረበላቸው ተጫዋቹን ሊሸጡት ይችላሉ ያለን የጀርመኑ ተአማኝ ጋዜጣ ቢልድ ነው። ስሙ ከዩናይትድ ጋር የተያዘ ሶስተኛ አዲስ አማካይ ሆኗል ኒሜካ።
ቤተሰቦች ይህን ይመስላል ለዛሬ ያስኩላችሁ ዜናዎች እነኚህ ናቸው። አብራችሁኝ ስለነበራችሁ ስለደመጣችሁኝ በሀሳብ አስተያየት እንዲሁም ላይክ፣ ሼር፣ ኮሜንት በማድረግ ስለምትደግፉን ስለምታግዙን ሁሌም ከጎናችን ስለሆናችሁ ከልብ አመሰግናለሁ። አድማጮች ነገ እንገናኛለን በአዳዲስ ጉዳዮች። እስከዛ ሰላሙ ባይ